ኑሃሚን በክፍል 54 እንግዲህ ወይዘሮ ዝናሽ ኑሃሚንን ወደ ቤቷ ጠርታትኝ አምራን ደግሞ በድንጋጤ እያየቻት ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ኑሃሚን በክፍል 55 ይዤላችሁ መጥቻለሁ። በክፍል 55 እንግዲህ ብዙ ነገር ተፈጥሯል። ወይዘሮ ዝናሽ እንግዲህ ተንኮሏን እንደቀጠለች ነው። ኑሃሚንም እንግዲህ ደውላ የጠራቻት ወይዘሮ ዝናሽ ናት። ወይዘሮ ዝናሽ እንግዲህ ኑሃሚንን ስለምትወዳት ሳይሆን አምራንን ለማስቀናት ነው እንደዚያ ያደረገችው ማለት ነው። አቶ ለይኩንን ስላመመው አንቺን ደግሞ ስለሚሰማሽ ወደ ቤት መጥተሽ እንድትጠይቂው በማለት ኑሃሚን ወደ ቤት እንድትመጣ አድርጋለች ማለት ነው። እንግዲህ አምራን ኑሃሚንን ስታይ እንደምትናደድ ወይዘሮ ዝናሽ ጠንቅቃ ስለምታውቅን ነገር ያደረገችው። ኑሃሚንም ወደ ቤት መጥታ እንዴ አንቺ እዚህ ምን ታደርጊያለሽ? ሲጀመር ምን ልታደርጊ የመጣሽ ስትላት አምራን አይ እኔማ ጋሽን ስላመመው ጋሽን ለማየት ነው የመጣሁትኝ። አይደለም ገና ለገና ይች ልጅ ከቤት ገብታለች ብለሽ እኔን ለማሳጣት ሰተት ብለሽ መጣሽ አይደል ስትላት፣ ምን እያልሽ ነው? ያንቺን ብዬ አይደለም የመጣሁት ሲጀመር ጋሽን ለማየት ነው። እና ሁልጊዜ እየመጣች ትጠይቂያቸዋለሽ ማለት ነው በታመመው ቁጥር ስትላትኝ፣ አይ እንደ ሁልጊዜውማ ቢደወልልኝ የመጣሁ ባያቸው ደስ ይለኛል። ጋሽ በጣም ጥሩ ሰው ናቸው ስትል ማለት ቢደወልልኝ፣ ስለዚህ ውዷ ማቴ ናት ማለት ነው የደወለችልሽ ስትላትኝ፣ አዎ እሷ ናት የደወለችልኝ። እንግዲህ አምራንም አንቺ ልጅ አታናጅኝ፣ አሁን ከዚህ ቤት ውልቅ ብለሽ ከቤቴ ውልቅ ብለሽ ስትል፣ ማለት ከኋላ የመጣ አይና ወጣ። የምን ቤት ነው የምትይው ደግሞ? ማን ነው ይሄን ቤት ያንቺ ቤት ያደረገው? ይልቅ አሁን የኔ ልጅ ዳግሟት ነው የመጣችው ተመቸሽ ወይ ስትላት፣ አይ እኔ እንኳን የመጣሁበት ሰዓት ጥሩ ሰዓት አይመስለኝም። ጋሽንም ቢሆን እዛ በስልክ ደውዬ ብጠይቃቸው ይሻላል፣ መሄድ አለብኝ ስትል፣ አረ በፍጹም ማን ደስ ይበለው ብለሽ ነው የምትሄጂው? በፍጹም ለይኩንን ሳታይማ አትሄጂም፣ ዝም ብለሽ ተቀመጭ ስትላትኝ፣ እንግዲህ አምራን አንቺ ምን አይነት ተንኮለኛ እና አሳፋሪ ሰዎች ናቸው ስትላት፣ አምራን ማለት ነው አንቺ ቆይች ምስኪን ልጅ ምን አድርጌ ነው የምትያትኝ እያለቻት ነበረ። እንግዲህ አቶ ለይኩን ማይቶ ኑሃሚን ብሎ ጠርቷታል ማለት ነው። እሷም ወይ ጋሽ ምን ሆኖ ነው እንደዚህ የተወለጉትኝ? በጣም እኮ ተጎሳቁለዋል። አቶ ለይኩንም እንግዲህ እሺ በቃ ኑሃሚን እና አንቺ ለብቻችን እናውራ ብሎ ወደ ውጭ ሄደው እያወሩ ነበረ። ወይ ጋሽ እንደዚህ እኮ ራስዎትን መጉዳት የለበትም፣ ራስዎትን መጠበቅ አለበት ወይ ደግሞ ካመመዎት ወደ ሐኪም ቤት ለምን አንሄድም ስትለው፣ አይ ኑሃሚንን የምንም አልኮንኩም፣ ትንሽ ድካም ቢጤ ብቻ ነው የሚሰማኝ። እንዴት ነው አንቺ የፕሮጀክቱ ነገር እንዴት እየሄደልሽ ነው ሲላትኝ፣ እኛ ጋር አሪፍ ነው ምንም አይልም፣ ግን አንተ እንደዚህ ሆነ የፕሮጀክት የምንለው ነገር ትንሽ ቢቆይ ነው የሚሻለው። ቤተሰቡ በጣም ተበጥብጧን፣ በዚህ ሁኔታ ስራ መስራት ይከብዳን እያለችው ነበረ። እሱም ግድ የለሽም የኔ ልጅ በርቺ፣ ዝም ብላችሁ ስራችሁን ስሩ፣ የእኛ ነገር ትንሽ ጭንቀት ነው እያላት ነበረ። ኑሃሚንም እንግዲህ አቶ ለይኩንን ካየች በኋላ ተመልሳ ሄዳለች ማለት ነው። ወይዘሮ ዝናሽ እና አምራን ደግሞ አምራን እንግዲህ ወደ ኩሽና ሄዳ ሀያ ማቴ ምግብ እየሰራች ነው አይደል? አሁን ደግሞ ውዱ ባለቤቴ ስለሚመጣ ጥሩ ምግብ ነው መስራት ያለብሽ፣ የማይጣፍጥ ከሆነ ደግሞ ንክቻ እናደርግልሽም እያለቻት ነበረ። ወይዘሮ ዝናሽም እንግዲህ ኧረ እባክሽ ላንቺ አይደለም ይልቁንስ እኔም ኮንኩ ለይኩን ለወደፊት ለልጃችን ሚስት ነው እያዘጋጀው ያለሁት ስትላት፣ ምን ማለት ነው? እኔን ለማናደር ብለሽ ነው አይደል እንደሱ የምትይው? ይሄ እኮ ያለፈበት ነገር ነው፣ እንዴት እንደዚህ ትያለሽ እያለቻት ነበረ አምራን ማለት ነው ወይዘሮ ዝናሽ። ወይዘሮ ዝናሽ ምን ግን ይችን ልጅ እንዴት ነው መጀመሪያውኑ የጠላኋት? የምትጠላ ልጅ እኮ አይደለችም በማለት ለአምራን እየነገረቻት ነበረ። እንግዲያውስ ልንገርሽ ነገ ኑሃሚንና ናሆም ወደ ገጠር ይሄዳሉ ለፕሮጀክቱ ስትላትኝ፣ ምን እንዴት ይሆናል? ይሄ እውነት ሊሆን አይችልም፣ እንደዚህማ ቢሆን ናሆም ይነግረኝ ነበረ ስትላት፣ እንዴ የሚመለከታት ሴትዮ እያለች ላንቺ ምን ቤት ናሽ ነው ላንቺ የሚነግርሽኝ ስትላት፣ እንግዲህ አምራን በጣም ተናዳለች። ይልቁን ሄደች ለምን ኑሃሚንን እንፋስ እንዳይመታት ከበረንዳ ላይ ለምን አጣሪልኝም ስትላትኝ፣ ኧረ እባክሽ እንኳን ንፋስ ለምን እንኳን መምታት ቀርቶ ለምን አይወስዳት ቢች ጥላቢስ ብላ እንግዲህ ተናዳ ሄዳለች ማለት ነው። አምራን እንግዲህ የሄደችው ወደ ቢሮ ነው። ወይዘሮ ዝናሽ ደግሞ አቶ ለይኩን እንዴ ኑሃሚን የት ሄደች አሁን አልነበረች እንዴ ሲላትኝ፣ ቆይ አንቺ ግን ምን አይነት ተንኮለኛ ሰው ነሽ? አሁን ኑሃሚን የጠራሻት እኮ ሁለታቸውን ለማጣላት ነው አይደለም? ምን አይነት አረመኔና ክፉ ሴት ነሽ እያለት ነበር አቶ ለይኩን። ምን ማለት ነው አንተ ደግሞ? እንደውም እሰይ እንደውችን እየተረገመች አምራንን ምን እናድርጋት እያለችው ነበር አቶ ለይኩን።
አቶ ላይኩን ምን እናድርጋት እንግደላት እንዴ ሲል በአንተ ቤት አሽፈሙታል። እኔ እኮ ቁም ነገር ነው የማወራው። እንደው አንቺ ግን እንደው ምን አይነት ሰው ነሽ? አንቺ እኮ አሁን ትላንት የልጇን አባት የቀበረች ሴትዮዋ አትመስልም። ላየሽ ምን አይነት ደንዳና ልብ ነው ያለሽ እያላት ነበር። እንዴ ላይኩን አሁንም አንተ እዛው ላይ ነው እንዴ ያለኸው? ሌላ ነገር ማሰብ አትችልም እንዴ? ሰው እኮ ነኝ እኮ እኔን አውሬንሽ እያልከኝ ነው? በዩ እንግዲህ ምንም ነገር ካልተሰማሽ እንዴ ሰው በዚህ ልክ ልቡ ይደነድናል እያላት ነበር ለወይዘሮ ዝና። አምሯንም እንግዲህ አናዳት ስለነበረ አምራን ወደ ናሆም ቢሮ ሂዳ ነበረ። እዛ ሄደች በኋላ ኑሐሚንን ስታገኛት እንዴ አንቺ ደግሞ እዚህ ምን ታደርጊያለሽ ስትላት አንቺ ደግሞ ምን አገባሽ ከባሌ ቢሮ ለመምጣት ማስፈቀድ አለብኝ እንዴ ስትል እንግዲህ ናሆም በፍጥነት መጥቶ አራቁሞ ባካችሁ ምንድን ነው ብሎ በመሀል ነይ ኑሐሚን እዚህ እኮ አሁን መምጣት አልነበረብሽም ሲላት ምን ማለት ነው ከአንተ ቢሮ ለመምጣት እኔ አንተን ማስፈቀድ ነበረብኝ እኮ ከባሌ ቢሮ ለመምጣት ማስፈቀድ አለብኝ እያለች ነበረ አምራን ማለት ነው። እሺ በቃ ነይ ቶሎ ወደ ቢሮ እንሂድ ብሎ ከሄዱም በኋላ እንግዲህ ናሆም እባክሽን አምራን ተረጋጊ፣ ደግሞ ይችን ኑሐሚንን ያለ ስራዋ ምንም አታድርጊያትኝ፣ አትውቀሻትኝ እያላት ነበረ። እንዴ ይች ኑሐሚን እኮ ከቤቴ ድረስ መጣች ነው የምልህ ስትለው እንዴ እንዴት ከቤት መጣች ኑሐሚን ነው የምትይው እውነትሽን ነው ሲላት አዎ መጥታ እኮ አንተና እሷ አብራችሁ ወደ ገጠር እንደምትሄዱ ነገረችኝ። ገና ለገና ከዚህ ቤት ስለገባሁኝ መጥታ ከቤቴ የዛሬ እስከ ዛሬ እቅዴን ላሳካው ነው እኔና ናሆም ወደ ገጠር ልንሄድ ነው አለች ኑሐሚን ብላ ውሸቷን ነገረችው ማለት ነው። ናሆም እንግዲህ አምራንን በጣም ነው የሚያምናትኝ ግን እርግጠኛ አልሆነም። ምክንያቱም ኑሐሚንንም በጣም ያምናታን ስነ ስርዓት ያላት ልጅ እንደሆነች በደንብ ስለሚያውቅ ማለት ነው። እንግዲህ ኑሐሚን ውሸቷን አምራን ማለት ነው ውሸቷን እየቀጠለችለት ነው። ናሆም ይህን ነገር የነገረችሽ እማዬ ናት አይደል ወይ እማዬ እንደው ምን ይሻልሻል እያለ ነበረ። እንግዲህ አዎ እማዬም እናትም ነግራኛለች፣ ግን ይች ኑሐሚን ጋር እውነት ልትሄድ ነው? ለምንድን ነው ሲያልነገርከኝ? እንዴት እንደዚህ ታደርጋለህ ስትለው ልነግርሽ ነበር እኮ እራት እየበላ ምናምን ቀስ ብለን እነግርሻለሁ ብዬ ነው ሲላትኝ በጣም ነው የምትገርመው፣ አንተ እንዴት እንደዚህ ታደርጋለህ? አሁን ከእሷ ጋር ሂደ ከኑሐሚን ጋር እዛም ገጠር ሂደ መሞሸር ትችላለህ ስትለው እንግዲህ ናሆም ኡፍ አምራን በቃሽ በቃ ምናምን ሲላትኝ እሺ ብላ እሷም እንግዲህ ደንግጣ ታመልሳለች ማለት ነው። ቆይ አንቺ ግን ገና በቀደም አይደል እንደ ልጃችንን ያጣ ነው። ባይገርምሽ እኔ ከገጠር የሚሄደው ቢያንስ አእምሮዬን ለማረጋጋት ነበረ። ቆይ አንቺ ግን ምን ሆነች ነው እያላት ነበር። እሷም እንግዲህ እንደፈለግ ከሆን ከዚች ኑሐሚን ከምሏት ጋር ብላ ጥላው ሄዳለች ማለት ነው። ናሆም እንግዲህ ምንድን ነው የሚሻለኝ እያለ በጭንቀት ውስጥ ይገኛል ማለት ነው። ዳግም ደግሞ ኑሐሚንን ማን ነው እንደዚህ ሲጮህ የነበረው እንደ ናሆም ነው የቢሮ ህግ ይከበር ይላል፣ ከራሱ አይጀምርም፣ ማንንም እያመጣ እዚያ ጮሃን ምናምን እያለችው ነበረ። ማለት አምራን ነው ማንንም ያልሻትኝ? ሲጀመር አንቺ አምራንን ስታያት እንደዚህ ማንነትሽን ታጫለሽ፣ ለምንድን ነው ግን እያለት ነበር ዳግም ማለት ነው። ኑሐሚንም ደግሞ ምን ማለት ነው ደግሞ አንተ፣ የቢሮ ህግ መከበር ካለበት ከሱ ይጀምራል እንጂ ለእሷ ብቻ የወጣ ህግ የለም በማለት ለዳግም መልሳለታለች ማለት ነው። ለማንኛውም ነገ ጉዞ ስላለብን ብንዘጋጅ ይሻላል ወይ እውነትህን ነው የመዘጋጀት አለብኝ ብለው ኑሐሚን ጋር ተለያይተዋል ማለት ነው። ወደ ቤት እየሄደች እያለ እንግዲህ ናሆምን በመኪና እየሄደ እሷ ደግሞ በእግሯ እየሄደች አግኝቷት ነበረ። ገብታ እያወራች ነበረ። ቆይ አንቺ በእግርሽ ከምትሄጅ ለምን ዳግም አይደርስሽም ሲላትኝ እኔ በእግሬ መሄድ ፈልጌ ነው። እናም እያወሩ ነበረ። ግን አቶ ላይኩን በጣም ተጎድተዋል። ወደ ቤት ሄደች ነበር እንዴ ብሎ ናሆም ጠይቋት ነበረ። እሷም አዎ ሂጄ ነበር፣ አቶ ላይኩን ያሉበት ሁኔታ በጣም ያሳዝናል፣ እንዴት እንደዚህ እስከሚሆኑ ድረስ እያለችው ነበረ። ናሆም አዎ በአምራና በማየ መካከል በተፈጠረው ነገር አባዬ እንደዚህ ሆኗል፣ በጣም ከብዶኛል፣ አሁን ነገሮች በጣም ከብደውብኛል እያላት ነበረ። ኑሐሚንም አይዞህ ያልፋል እያለች እያጽናናችው ነበር። እኔም ማግዝ ነገር ካለን የማውራት ትችላለህ ስትለው ለምን እራት ነገር ጋብቻሽ አንጫወት ምራት እንዴ ብላ ደንግጣ ኑሐሚንም እንግዲህ አይሽ በቃ ካልሽ እኔ ለብቻዬ ሂጄ እጠጣለሁ ሲላትኝ እንዴ መጠጥ እኮ መፍትሄ አይሆንም፣ ደግሞ ነገ ስራ አለብን መሄድ አለብን፣ ስለዚህ መጠጥ መፍትሄ ሊሆን አይችልም፣ ናሆም እባክህን በቀስታና በተረጋጋ ሁኔታ። እሱም እንግዲህ እሺ በቃ አንቺን ወደ ቤት ልሸኝሽ እና የሚሆነው እናያለን በማለት ከተለያይተዋል ማለት ነው። ኤሚን ደግሞ ከኤድሚ ጋር እያወራች ነበረ። ኤሚን እንግዲህ የዳግም ነገር በጣም እያስጨነቀኝ ነው ማለት
እንዴት እንደዚህ ሊሆን ይችላል እያለችው ለኤርሚ እያማከረችው ነበረ። ኤርሚም እንግዲህ ምናልባት አንቺ እንደጠረጠርሽው ዳግም ወንድምሽ ሊሆን ይችላል። ስለዚህ ለምን ዲኤንኤ አታደርጊም ሲላት ምን እንደዛም ይቻላል? እንዲያው ይቻላል። እኔ ዶክተር እፈልግልሻለሁ፣ አንቺ የዳግምን ጸጉር ብቻ ነው ማምጣት የሚጠበቅብሽ ብሏታል። እሷም እንግዲህ እሺ ብላ ተስማምታለች ማለት ነው። እንግዲህ ኤርሚ የሚፈልገው ከእሷ ገንዘብ ነው። የሆነ ቦታ ተቀምጠው እየጠጡ ነበረ። ለምን ግን ቤተሰቦች እኔን የምትፈሪያቸው ከሆነ ድርሻሽን ይዘሽ ለምን አትወጭም እያለ ነበረ። እንግዲህ ኤርሚ ዳር ዳር የሚለው የእሷን ድርሻ ሙጭልፍ አድርጎ ለመብላት ነው። ወይ ወደ ቤት ወስደሽ አስታውቂኝ፣ ቶሎ ወደ ቤት አስገቢኝ። አምራንና ኤርሚን እንግዲህ ስራቸው ገንዘብ ለመብላት ነው እንጂ ፍቅር ይዟቸው አይደለም ማለት ነው። አምራን ራሱ ከናሆም ፍቅር ይዟት ሳይሆን ገንዘቡን ፈልጋ ነው። ኤርሚን በኤሚል ላይ እያደረገ ያለው ያንን ነው ማለት ነው። ልክ እንደ አምራን ነው። እንግዲህ ኤርሚ ያው መጠጥ ቤት ይዟት ጥሎ ስለነበር ኤሚንን እንደ አጋጣሚ እሷ ደግሞ ሲጋራ ለማጤስ ወደ መታጠቢያ ሄዳ እንግዲህ እንደዛ ልታደርግ ስትል እንደ ድንገት ናሆም አይቷታል ማለት ነው። እንዴ አንቺ እዚህ ምን ታደርጊያለሽ ደግሞ ያሽ ምንድን ነው ሲላት፣ ምንስ ቢሆን ምን አገባህ አንተስ እዚህ ምን ታደርጋለህ እየተከታተልከኝ ነው ወይ በማለት ናሆምን እየተቆጣችው ነበረ። ናሆም እባክሽን ወደ ቤት መሄድ አለብን፣ እጅሽ ላይ ያለውን ደግሞ ጣዩ በማለት ቀምቶ አስጥሯታል ማለት ነው። ኤርሚ በመሀል በመምጣት ቆይ ከዛ የተረገመ ልጅ ጋር ነው የመጣሽው ሲላት፣ አይመለከትም ኤርሚን እንዳትናገርብኝ እያለች ነበር። ኤርሚን እባክሽን ኤርሚን ወደ ቤት መሄድ አለብን አሁን ሲል፣ ኤርሚ መጥቶ ምንድን ነው ምን እየተካሄደ ነው ሲል፣ ቆይ አንተ ግን ምን አይነት ልጅ ነው? ቢያንስ የሚጠቅማትንና የማይጠቅማትን ነገር እንኳ ለጌታ ብትሰጣት ጥሩ ነው፣ ልጅ እኮ ናት በማለት ናሆም ኤርሚን እየተቆጣው ነበረ። አሁን እባክህ እህቴን ይዣት እንደሄድ ትፈቅድልኝ ሲለው፣ እሺ በቃ ሂዱ፣ ወረ ሂዱ ፈቅጃለሁ። ኤሚን ተረጋጊ፣ ይሄ እኮ ታላቅ ወንድምሽ ነው፣ እንደዚህ መናገር የለብሽም ሲላት፣ አንተ ይሁዳ አሳልፈ ልሰጠኝ ነው እያለችው ነበረ ማለት ነው። ኤሚን እንግዲህ በግድ ቢሆንም ናሆም ይዟት ለመሄድ እየሞከረ ነበር። አንተ ሲጀመር መጀመሪያ የራስህን ጉድፍ ተመልከት፣ አንተ እኔ ልትቆጠኝ አትችልም፣ እንዴት ማየን ነፍሰ ገዳይ ትላታለህ? አንተ ወንድም አይደለም በማለት ናሆምን እያሸማቀቀችው ነበር። እሺ ናሆም አዎ ልክ ነሽ፣ በቃ ኤሚን አሁን ተረጋጊ፣ ወደ ቤት እንሂድ በማለት በግድ ይዟት ሄዷል ማለት ነው። ከሄዱም በኋላ እንግዲህ አቶ ላይኩንና ወይዘሮ ዝናሽ አብረው እያወሩ ነበረ። ለምን ዳግም ከገጠር ሲመለስ ግማሽን አክሲዮን ለእሱ አንሰጠውም፣ በዚህ ብንክ ሰው ይሻላል እያሉ እያወሩ እያለ እንግዲህ አምራን እየሰማቻቸው ነበር ማለት ነው። ልክ ናሆምና ኤሚን ሲመጡ እንዴት ነው እዚህ ቤት? ለምንድን ነው ከዚህ በረዶ ቤት የተቀመጣችሁት? አባዬ በጣም ተግሷል፣ እማዬ ደግሞ ከጎረቤት የመጣ አስተሳሳይ ይመስልሻል? ቆይ የሞተ ሰው አለ እንዴ? የሞተ ሰው ካለ ደግሞ ንገሩንና እኛም አብረን እንዘን እያለች ነበር ኤሚን ማለት ነው። ምን ማለት ነው ኤሚን? ስለምንድን ነው የምትቀባጠሪው? አሁን ወደ ውስጥ ግቢና ተኝ እኮ። እውነቴን እኮ ነው። ወይ ደግሞ ቆሎና ውሃ ነገር ይዘን መተን እናስተናግዳችሁ እያለች እንግዲህ ኤሚን እያወራች ነበረ። እባክህና ሚችል ልጅ ወደ ክፍሏ ውሰዳትኝ፣ ሌላ ነገር እንዳታወራ እያለች ነበረ ወይዘሮ ዝናሽ። ቆይ ዛሬማ መናገር ያለብኝ ነገር አለ፣ ስለዚች አምራን የምትባል ሴትዮ እማወራው ነገር አለ ስትል እንግዲህ ናው እባክሽን ወደ ክፍልሽ ግቢ በማለት በግዴታም ቢሆን ይዟት ሄዷል ማለት ነው። ዳግም ደግሞ ምስኪን አባቱ የት እንዳለ ያቅም መቶ አቶ ላይኩንን እንዴት ነህ ጋሼ አብሬ መሆን እችላለሁ ወይ ሲለው፣ ወይ ዳግም አንተ አሁን ከስራ ነው የመጣው፣ ስለዚህ ወደ ውስጥ ገብተህ እረፍ፣ እኔ ግን ትንሽ እቆያለሁ እያሉ ነበረ። ጋሽ አባቴን ላገኘው አልቻልኩም፣ እየፈለግኩት ነበረ ሲለው፣ አንተ ግን ደክሟን ዝም ብለህ ግባና እረፍ እያሉ ነበር አቶ ላይኩን ማለት ነው። ያው እንግዲህ አቶ ላይኩን የዳግም አባት እንደሞተው ያውቃል፣ ለዛ ነው እንደዚህ መሸፋፈን የፈለገው። ይኸውልህ ጋሽ አንተ እኮ ልክ እንደ አባቴ ነው ማይህ እና ደግሞ ከዚህ ቤት እንደመጣው መጀመሪያ እንዴት ነው ሰው የምለምደው እያልኩ እየፈራው ነበረ ሲለው፣ እንደ ፈራኝማ ከዚህ ቤት ብትወጣ ይሻልሃል ሲለው አቶ ላይኩን ማለት ነው። እንዴ ጋሻ አንተ ምንድነው ከዚህ ቤት እንደወጣ ትፈልጋለህ ሲለው፣ አረ በፍጹም የኔ ልጅ አንተን እኮ ከናሆም ላይ ይቻል አቅም ግን ያው ቤቱ ካለበት ረብሻና ጫጫታ እንድትለይ ብዬ ነው በማለት አይ እንደዛ አስበ ከሆነ ችግር የለውም እያለም ነበረ ዳግም ማለት ነው። እሺ የኔ ልጅ እስኪና ልቀፍ ብሎ ሲያቅፈው ወይዘሮ ዝናሽ እያየቻቸው ነበረ። አምራን ደግሞ ኤርሚ እያስፈራራት ይገኛል። ቆይ አንቺ ለምን አልገጥምልሽም?
አንቺስ ገባሽ አሉ እኔን እንግባ ያልሽኝ ለምንድን ነው ምናምን እያለ ብቻ ግጥም እየገጠመላት ነበረ። ቆይ አንተ ይቺ የሚን ተብዬ አሁንም ከቤት እንደገባው ነገረች እንዴ ስትለው፣ አዎ እንዴት አልነገርሽኝም? ከእኔ የሚያመልጥ ነገር አለ ብለሽ ነው ወይ? ይልቁንስ ከውጭ መጥተሽ ብንገናኝና ብናወራ ይሻልሻል ሲላት፣ በፍጹም አንተን እንኳን መጥቼ ላወራ ቀርቶ ስምን ራሱን መጥራት አልፈልግም እያለችው ነበረ ማለት ነው ኤርሚ። ውድ ቤተሰቦች እንግዲህ በክፍል 55 ይህንን ይመስላል። በክፍል 56 እስከምንገናኝ ድረስ ቸር ሰንብቱ። እንዲሁም ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።